የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ አርባውን መዓልት አርባ ሌሊት ተወስነሃል በጾም ጸሎት በብዙ ድካም በብዙ ጻማ ከምድር አልፈን ደረስክ ራማ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እንደ ኢያሱ ፀሐይ ያቆመ ከመነኮሳት ብልጫ አለ የኢትዮጵያ ቅዱሱ ፍሬ እስትንፋሰ ይላል ከንፈሬ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ከባህር ገብተህ 9 ዓመት ለኢትዮጵያ ጸለይክላት ቃል ኪዳን አለ ለዘላለም ዛሬም ስለኛ ለምልጃ ቁም የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ
የደብረ አስጋጁ ተጋዳይ ለእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ለእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገኝ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን ያውቃል መጻሕፍቱን የደብረ አስጋጁ ተጋዳይ ለእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ አርባውን መዓልት አርባ ሌሊት ተወስነዋል በጾም ጸሎት በብዙ ድካም በብዙ ጻማ ከምድር አልፈን ደረስክ ራማ የደብረ አስጋጁ ተጋዳይ ለእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እንደ ኢየሱስ ያዕቆብ ከመነኮሳት ውጭ አለ የኢትዮጵያ ቅዱስ ፍሬ እስትንፋሰ ይላል ከፍሬ የደብረ አስጋጁ ተጋዳይ ለእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ከባህር ገብተህ 9 ዓመት ለኢትዮጵያ ጸለይክላት ቃል ኪዳን አለ ለዘላለም ዛሬም ስለኛ ለምልጃ ቁም የደብረ አስጋጁ ተጋዳይ ለእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ለእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአባ ኦርቶዶክስ ቲዩብ ተከታታዮች እንደምን ሰነበታችሁ? ለዚህ ሰዓት ባርኮ ቀድሶ ለሰጠን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። ዛሬ ይዤላችሁ የቀረብኩትኝ የታላቁን ጻድቅ የአቡነ እስትንፋሰ ክርስቶስ ታሪክ ነው። የታላቁ ጻድቅ የአቡነ እስትንፋሰ ክርስቶስ አባታቸው መልአከ ምክሩ፣ እናታቸው ወለተ ማርያም ይባሉ ነበር። እነኚህ ሁለቱ ባልና ሚስት በሕገ እግዚአብሔር በመጽናት በጸሎቱ ሀገር የሚጠብቅ በትሩፋቱ ሰውን የሚያጸድቅ ልጅን ይሰጣቸው ዘንድ ይማጸኑ ነበርና ጌታችን ልመናቸውን ሰምቶ ታኅሳስ 8 ቀን ተወልደዋል። ኤርምያስ በማኅፀን እንደተመረጠ፣ ዮሐንስ መጥምቅ በእናቱ ማኅፀን እየዘለለ እንዳመሰገነ፣ ሕፃናት በሆሳዕና እንደዘመሩ አቡነ እስትንፋሰ ክርስቶስን በተወለዱ ጊዜ እግዚአብሔር አንደበታቸውን አከናውኖላቸዋል። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለውም አመስግነዋል። በዚህም ወላጆቻቸው ተደንቀው አንደበታቸውን የቀናውን የባህሪ አምላክ ክርስቶስን አመስግነዋል። በተወለዱ በ40 ቀናቸው የክርስትና ጥምቀትን ሲጠመቁ ስመ ክርስትናቸው ካህናት እስትንፋሰ ክርስቶስ ብለዋቸዋል። ይኸውም አስቀድሞ ጌታችን በሐዋርያት ላይ እፍ እንዳለና ጸጋውን እንደሰጣቸው አሁንም በሐዋርያት ላይ ያደረገው ያበረከት በአንተ ሚደር በማለት ነው። ዮሐንስ ምዕራፍ 20 ቁጥር 22። ከዚያም እድሜያቸው ለትምህርት እንደደረሰ 80 ዓመት ሙሉ አንዲት ልብስን ለብሰው ይኖሩ ለነበሩት ኪራኮስ ለሚባሉ መምህር እንዲያስተምሯቸው አባታቸው ሰጧቸው። ኪራኮስም የእስትንፋሰ ክርስቶስ ክብር ተገልጾላቸው ትንቢትን ተናግረዋል። ከዚያም እግዚአብሔር ልባቸውን ብሩህ አድርጎላቸው ቅዱሳት መጻሕፍትን በጥልቀት አውቀው ዲቁናም ከግብፃዊ ጳጳስ ከአባ ማርቆስ ተሹመዋል። ከዚያም ዳውንት እግዚአብሔር አብ ቤተክርስቲያን በመሄድ በግብረ ተልእኮ ጸንተው ኖረዋል። በአብይ ጾምም ሰው ሳያቸው ከገዳሙ በታች ባለች ዋሻ ተደብቀው ገብተው ይጾሙም ነበር። ከዚያም በምንኩስና እግዚአብሔርን ለማገልገል ወደ ደብረ ሐይቅ ሄዱ። እነ ሙሴ፣ ኢያሱ፣ ኤልያስ፣ ኤልሳ ባህርን እንደከፈሉ እስትንፋሰ ክርስቶስም በእግዚአብሔር ቸርነት ያለ መርከብ ባህሩን ተሻግረው ወደ ቤተ ክርስቲያኑ ገቡ። በዚያም ያሉ አባቶች ይህንን አይተው በእጅጉ በመደነቅ ጌታን አመስግነዋል። ከዚያም በመጽሐፍተ መነኮሳት እንደታዘዘው 3 ዓመት በሐይቅ ገዳም የሚገኙትን 600 ማህበር በትዕግስት በቅድስና እየረዱ ከቆዩ በኋላ አበምኔቱ ልብሰ ምንኩስና አልብሰዋቸዋል። አስኬማንም ወደ ደብረ ድባ በመሄድ ከአባ ሙሴ ሕንጻ እንዲቀበሉ ነግሯቸው ከዚያም ሊቀ ጳጳሱ ቅስና ሾሟቸው። አባታችን እስትንፋሰ ክርስቶስም ሀብተ ጣዕመ ምስጋና አድሮባቸው ያለ ማቋረጥ እግዚአብሔርን ያመሰግኑ ነበር። ይኸውም መዝሙረ ዳዊትን ሲጸልዩ የቅዱስ ዳዊት በአካለ ነፍስ በገናውን ይዞ እየተገለጠ ይደረድርላቸውም ነበር። የቅድስት ድንግል ማርያምንም ውዳሴዋን በጀመሩ ጊዜ የአምላክ እናት ቅድስት ድንግል ማርያም መላእክትን አስከትላ በመምጣት ምስጋናዋን ሲፈጽሙ ባርካቸውም ታርግ እንደነበረ ዜና ገድላቸውም ይናገራል። እኚህ ማኅቶተ ገዳም አቡነ እስትንፋሰ ክርስቶስ ጌታችን የተቀበላቸውን 13ቱ ሕማማተ መስቀላትን በማሰብ እንባቸውን እያፈሰሱ ጀርባቸውን በጅራፍ እየገረፉ በደንጊያም ደረታቸውን 13 ጊዜም ይመቱም ነበር። ሀብተ ፈውስም እንደ ቅዱሳን ሐዋርያት ተሰጧቸው። ዕውራንን እያበሩ አንካሶችን እየረቱ ድውያንን እየፈወሱ አጋንንትን እያወጡ ሙታንን እያስነሱም ኖረዋል። ለ10ኛው ማዕረግ ለከዊነ እሳት በመድረሳቸው ለጸሎት እጃቸውን በሚዘረጉበት ጊዜ 10 ጣቶቻቸው ሁሉ እንደ መብራትም ያበራ ነበር። እነ ኢሳይያስም እስከ መንበረ ጸባዖት ድረስ ተገልጦላቸውም ይመለከቱ ነበር። በእጅጉ የሚደንቀው መልአኩ ከጌታ ታዞ አቡነ እስትንፋሰ ክርስቶስን በክንፉ ተሸክሞ ኢየሩሳሌምንና አድባራተ ግብፅን አሳይቷቸው መልሷቸዋል። ከዚያም ገዳማተ ኢትዮጵያን ለመሳለም በሚሄዱበት ሁሉ ቅዱሳን እየተገለጹላቸው ያነጋግሯቸውም ነበረ። እኚህ ጻድቅ ገብተው በመለመን ምንም በማይሳነው ዮናስና በአሳ አንበሪ ሆድ ውስጥ ባኖረው በእግዚአብሔር ኃይል ጸንተው ለኢትዮጵያ ምድር ምሕረትን ባህር ውስጥ ገብተው የጸለዩም አባት ናቸው። ይህም ብቻም ሳይሆን ባህር ከፍለው ተሻግረው ሳለ ፀሐይ ልትጠልቅባቸው ስትል ወደ ጌታችን ለምነው እንደ መስፍኑ ኢያሱ ፀሐይን ያቆሙ አባት ናቸው። ኢሳይያስ ምዕራፍ 10 ቁጥር 12። የንጉሥ ሱስንዮስ ልጅ የነበረው የአጼ ፋሲል ልጁ ዮሐንስን ወደ አቡነ እስትንፋሰ ክርስቶስ በማምጣት እንዲያስተምሩለት ለመናቸው። እርሳቸውም የቀና ሃይማኖትን አስተምረው አሳደጉት። ከዚያም ንጉሥ ፋሲለደስ አርፎ እርሱ በነገሰም ጊዜ የኢትዮጵያ ሰዎች መላ ዓለም ወደ ገዳማቸው መጥቶ እጅ እንዲነሳ ቃል ኪዳን ስለገባላቸው ቦታዋን አሁንም ድረስ ደብረ አስጋጅ ትባላለች።
ይህ ጻድቁ ዮሐንስ የተባለው ንጉስ ዘወትር በአባታችን እጅ ስጋ ወደሙን የሚቀበል በቀናች ሃይማኖት ጸንቶ ሀገሩን የሚመራ ንጉስም ሆኗል። ኮከበ ገዳም አቡነ እስትንፋሰ ክርስቶስ በጾም በጸሎት በትህርምት በሰባኪ ወንጌል በገቢረ ተአምራት ወመንክራት ጸንተው ብዙ ገድልን ከተጋደሉ በኋላ ዕለተ ዕረፍታቸው ሲደርስ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞት በእግዚአብሔር ስም የከበረ ነው እንዳለ ክቡር ዳዊት መዝሙር 115 ቁጥር 15። ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን ነቢያትን፣ ሐዋርያትን፣ ሰማዕታትን፣ ጻድቃንን በአካለ ነፍስ አስከትሎ ተገለጠላቸው። አምላካችን ክርስቶስ አስቀድሞ በማቴዎስ ወንጌል ምዕራፍ 10 ቁጥር 41 እስከ 42 ላይ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ አንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ እንዳስተማረ ለጻድቅ ስማቸውን ለሚጠራ መታሰቢያቸውንም ለሚያደርግ ለተራበ ለሚያበላ ለተጠሙትም ለሚያጠጣ ቤተክርስቲያናቸውንም ላነጸ ዝክራቸውንም ለዘከረ እስከ 25 ትውልድ ድረስ እንደሚምርላቸው በተለይም ልጅ መውለድ የማይችሉ መካናት በቃል ኪዳናቸው ከተማጸኑ ልጅን እንደሚያገኙና እጅግ ድንቅ የሆኑ በርካቶች የበረከት ቃል ኪዳን በመስጠት ገዳማቸው ደብረ አስጋጂን እንደ ዋልድባ እንደ አስቄንጥስ እንደ ኢየሩሳሌም ትሁንል ብሎ ቃል ኪዳን ገብቶላቸዋል። ጻድቁም ጌታችንን በማመስገን በገዳሜ እኔ በማምንበት የቀናችው ብቸኛዋ የኦርቶዶክስ ተዋህዶ ሃይማኖት ተከታዮች እንጂ ተጠራጣሪዎች ገብተው እንዳያራክሱ ሌላ ስህተትን እንዳያመጡ ስለናት ስለ ድንግል ማርያም ብለ እስከ ዕለተ ምጽአት ጠብቅልን ብለው ለመኑት። ጌታችንም ከኦርቶዶክስ ተዋህዶ ሃይማኖት ውጪ ሌላ እንደማይገባ ቃል ኪዳን ሰጥቷቸው ሚያዝያ 9 ቀን በመዝሙረ ዳዊት በመዓዛ ገነት በይባቤ መላእክት ነፍሳቸው ተለይታ መላእክት በነፍሳቸው ፊት እየዘመሩ ይዘዋት ሄደዋል። ደቀ መዛሙርቶቻቸውም ለካህናት በሚገባ አገናነዝ በክብር ገንዘው በገዳም ውስጥ ቀብረዋቸዋል። ጠቢቡ ሰለሞን በምሳሌ 10 ቁጥር 6 ላይ በረከት በጻድቅ ራስ ላይ ነው እንዳለ ዛሬም ይሄ በተሰጣቸው ያው ቃል ኪዳን መካናት ሁሉ በቃል ኪዳናቸው በመማፀን ገርላቸውን በመሳለም ልጆችን እየታቀፉም ይገኛሉ። ወሎ ዳውንት ደብረ አስጋጅ ባለው ከመካነ ቀብራቸው በሚገኘው እመት እና በጠበላቸውም ብዙዎች ህሙማን እየተፈወሱም ይገኛሉ። በአዲስ አበባም ጽላታቸው በቀበና ምስራቀ ፀሐይ መድኃኔዓለም ያለ ሲሆን በቀበና መድኃኔዓለም ግን አመታዊ በዓላቸው የሚከበረው ሐምሌ 9 ላይ ሲሆን በቃል ኪዳናቸውም ብዙ መካናት ሴቶችን ልጅ ያገኛሉ። ዝክረ ጻድቅ ለዓለም ይሄሉ የጻድቅ መስታሰቢያ ለዘላለም ይኖራል። መዝሙር 111 ቁጥር 6። የአቡነ እስትንፋሰ ክርስቶስ በረከት ይደርብን። ከመጋቤ ሐዲስ ሮዳስ ታደሰ በገዳሙ የጻድቁ ገድል ተተርጉሞ ሲታተም በገርላቸው መቅድም ላይ ከጻፉት የተወሰደ። ወስብሐት ለእግዚአብሔር። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ
ታደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን። የደብር አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። አርባውን መዓልት አርባ ሌሊት ተወስነሃል በጾም ጸሎት በብዙ ድካም በብዙ ጻማ ከምድር አልፈ ደረስክ ራማ። የደብር አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እንደ ኢያሱ ፀሐይ አቆመ ከመነኮሳት ምንጭ አለ የኢትዮጵያ ቅዱሱ ፍሬ እስትንፋሰ ይላል ከንፈሬ። የደብር አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። ከባህር ገብተህ 9 ዓመት ለኢትዮጵያ ጸለይክላት ቃል ኪዳን አለ ለዘላለም ዛሬም ስለኛ ለምልጃ ቁም። የደብር አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የደብር አስጋጁ ተጋዳይ ነህ